ቲክቶክ ላይቭ ላይ ኢትዮጵያን ወንድማቸውን እያረዱ ይገኛሉ። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ልጅቷ ላይ እጅግ በጣም አጸያፊ ነውር የፈጸሙት ሰዎች በቁጥጥር ስር እንደዋሉ እየሰማን እንገኛለን። 54 እናቶችን የደፈረው ሰው መረጃው ስልኩ ላይ እንደተገኘ እየተነገረ ይገኛል። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው ነግራችሁ። ገዳማን አባቶች ዛሬን በታጣቂዎች ችግር እንደደረሰባቸው እየሰማን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ፣ እንኳን አብሮ አደረሰን እያላችሁ እስቲ ኮሜንት አድርጉ። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ስላለ ዛሬ የሚያሸልመው ኮሜንት ደብረ ታቦር የሚለው ይሆናል። ሁላችሁም እስኪ ደብረ ታቦር እያላችሁ ኮሜንት አድርጉ። ቪዲዮአችንን በዚህ ነው የምንጀምረው። ነሐሴ 13 የደብረ ታቦርን ክብረ በዓል ለምን እናከብራለን? ጌታችን ሶስቱ የሚስጥር ሐዋርያት የሚባሉትን ያዕቆብን ዮሐንስንና ጴጥሮስን ይዞ ወደ ደብረ ታቦር ተራራ በመውጣት በደብረ ታቦር ተራራ ላይ ብርሃነ መለኮቱን ገልጦላቸዋል። በዚህ ሰዓትም እነርሱ ብርሃነ መለኮቱን አይተው መቆም ተስኗቸው ወድቀዋል። ጌታም ልብሱ እንደ በረዶ ነጭ ሆኖ ታይቷል። በዚህ ሰዓትም ጌታችን ከሙታን ወገን ሙሴን ከሕያዋን ወገን ኤልያስን አምጥቶ የሙታንም የሕያዋንም አምላክ መሆኑን አሳይቷል። ሌላው ደብረ ታቦር የቤተክርስቲያን ምሳሌ ነች። በደብረ ታቦር ነቢያትም ሐዋርያትም እንደተገናኙባት በዚህ በሐዲስ ኪዳኗ ቤተክርስቲያንም የነቢያትና የሐዋርያትን ትምህርት አስማምታ የምታስተምር ቤተክርስቲያን መሆኑን ያሳያል። በደብረ ታቦር ለሐዋርያቱ የገለጠላቸውን ብርሃነ መለኮት ለኛም ይግለጥልን። ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጥ። ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላልና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸው መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። ስለዚህ ለደብረ ታቦር እንግዲህ ህብስት ተዘጋጅቶ በብርሃኑ ነጸብራቅነት እረኞች ተመስጦ ውስጥ ገብተው ከተራራ ወደ ተራራ እየሄዱ ቀን መስሏቸው መዋላቸውን ቤተሰቦቻቸውም እነሱን ጥየቃ ህብስት ይዘው መሄዳቸውን አመልካች ነው ብለው ሲተረጉሙ፣ ሌሎቹ ሊቃውንት ደግሞ ሐዋርያትም ረጅም ሰዓት ተራራው ላይ ያሳልፈዋል። ታቦር ተራራ ላይ ሲመለሱ ከታች ከተራራው ስር ወይም ከግራ ደብረ ወይም ከተራራው በታች ያሉት ደግሞ ህብስት ይዘው ተቀብለዋቸው ነበር ይላሉና ይህንን ለመወከል በተለየ መልኩ ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። መምህራችን እጅግ በጣም እናመሰግናለን። ጾመ ፍልሰታ ላይ በጉጉት ከምንጠብቃቸው በዓላቶች መካከል እንግዲህ የደብረ ታቦር በዓል ዋነኛው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን ሐዋርያት ቅዱስ ጴጥሮስን፣ ቅዱስ ያዕቆብን፣ ቅዱስ ዮሐንስን ይዞ ወደ ደብረ ታቦር ተራራ ከወጣ በኋላ ከሞቱት ሙሴን አምጥቶ በብሔረ ሕያዋን ካሉት ደግሞ ኤልያስን አምጥቶ ብርሃነ መለኮቱን ክብረ መንግስቱን የገለጠበት ፍጹም አምላክ ፍጹም ሰው መሆኑን ያሳየበት በዓል ነውና ይህ በዓል እጅግ በጣም ትልቅ በዓል ነው። ሆዬ ሆያ 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 ሆዬ ተቀለጠ ታወራይ አዶሮ ያላሳይ የመሰራጭ ወለልበሎ ለውላባት ወዳዳዮ በስምህም ደስ አላቸው ታቦራር ሆነ ብራታየባቸው በስምህም ደስ አላቸው ታቦራር ሆነ ብራታየባቸው በስምህም ደስ አላቸው ታቦራር ሆነ ብራታየባቸው በስምህም ደስ አላቸው ታቦራር ሆነ ብራታየባቸው። እንኳን ለዚህ በዓል በሰላም አደረሳችሁ። ይህንን በዓልን አስመልክቶ ቡሄ የሚባልበት ምክንያት ምን እንደሆነ መምህራችን እንግዲህ በመጀመሪያው ቪዲዮ ነግረውናል። እንኳን አደረሳችሁ፣ እንኳን አብሮ አደረሰን ያላችሁ እስኪ እናንተም ኮሜንት አድርጉ። ወደ ሌሎች ቪዲዮዎቻችን እናልፋለን። እኔ መቅረት አልችልም። እነሱ ከፈለክ
እስከ 9 ሰዓት አቆርዳቸው ነገር አልችልም። እስከ 9 ሰዓት ለምን አትችልም አንተ? ችግር ምንድነው? አልችልም። እንዴ ውሃ ቢጠማኝስ? ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? እና ዛሬ ግን አልችልም። ዛሬ አልችልም። ወይ ነገ ወይ ተነገ ወዲያ ይሻላል። ያው ነው ከነገ ወዲያ ቢርብህስ? አይረቢ። ዛሬ እንዴት ነው አንተ የተራብከው? ጧት እንደዚህ እየራበኝ ነበር። ከዛ ጸጎሪን እየላጠኝ ስጎሪ እናንተ ጸጥ ብያችሁ ነው እንጂ ልበላ ፈልጋለሁ። እንዴ ጠዋት ተነስተህ እና እኔ እኮ 9 ሰዓት ቢሆን እኮ 9 ሰዓት እስከ 3 ሰዓት ቢሆን እራሱ እኮ እጾማለሁ። ግን እስከ 9 ሰዓት ግን አልጾምም። ለምን አልችልም? አሁን እኔ ለምሳሌ ስለለመድኩኝ በልዬ ጠዋት ቁርስ ቢ ብትለኝ አልበላም። ለምን ጨጓራዬ ለምዷል ጠዋት መብላት። አጂታ ለምንድነው? እኔ ግን አላለመደም። እስቲ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉበት። እንግዲህ ህፃናቶቻችን ለምን መጾም እንዳለባቸው በደንብ ልናስተምራቸው ይገባናል ብዬ አስባለሁ። እንደውም አንዳንድ ህፃናት 5 ዓመት 6 ዓመት ሳይሞላቸው እንኳን በቃ እንጾማለን እያሉ ቤተሰቦቻቸው እንደሚያስቸግሩ አንዳንድ ህፃናትን አይቻለሁና ህፃናትን በግድ ጾሙ ሳይሆን ጾም ለምን እንደሚያስፈልግ ጾም ጥቅሙ ምን እንደሆነ በስርዓት ቀስ እያደረግን እነርሱ በሚገባቸው መንገድ ካስረዳናቸው ካስተማርናቸው ጾማለሁ አልጾምም የሚል አቲካራ ላይ እንደማይገቡ ልናውቀው ይገባል ማለት ነው። ወንድማችን እንግዲህ እግዚአብሔር ያሳድግልን እንላለን። ቀጥታ ቪዲዮአችን ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ ለአዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታደርጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ምን ሸይጣን ረጅም። ይህንን ሰሞን እንግዲህ ቲክቶክ ላይ ባየነው ነገር ሁላችንም እጅግ በጣም አዝነናል። ኢትዮጵያን ወደ ሰው ሀገር ሲሄዱ ተነፋፍቀው እርስ በርሳቸው በቃ ተሳስበው ይኖራሉ ብለን ነው ሁላችንም የምናስበው። ግን ደግሞ ይህንን ሰሞን በወንድማችን ላይ በሆነው ነገር በጣም ሁላችንም አዝነናል። ወደ ሳውዲ አካባቢ ነው ይህ ነገር የሆነው። በስደት ባሉ ወንድሞቻችን ላይ የአርሲ ኦሮሞ የወሎ ኦሮሞ በማለት አንዱን ወንድማችን እንግዲህ የወሎ ኦሮሞ ነህ አይነት ነገር ነው ሐሳቡና አርሲ ኪንግ በል እያሉ በቲክቶክ ቲክቶክ እንግዲህ ላይቭ ላይ ማለት ነውና አንጋለው ሲያርዱት ነው እያየን የምንገኘው። በዛም 8 ሰዎች ነበሩ። ወደዚህ አስጠጋው ካራው እንደዚህ ሳለው እያሉ ደግሞ ሌሎች አእምሯቸው የተዘጋ ሰዎች ደግሞ ሲያሳርዱ ታይተናልና በዚህ መልኩ መጨካከናችን ምን እንደሆነ ያላቅም። በዚህ አይነት መልኩ ግን እንደ ሀገር እንደተረገምን ግን እያየው ትገኛለሁ። በጣም አብሶ ደግሞ ሰው በስደት ሀገር ሲኖር ሰላም ሆኖ ከአንዱ ተፋቅሮ ተሳስቦ ሊኖር ይገባል እንጂ በዚህ መልኩ ወንድሙን አንዱ ወደ ወሎ ነህ አንዱ ወደ አርሲ ነህ እየተባለ እየተራረደ ይገኛልና እኔ በዚህ ጉዳይ ምን ማለት እንዳለብኝ አላቅም። ግን ቪዲዮውን ቲክቶክ ላይ ታችሁታል ብዬ ማስባለሁ። ወደዚህ ወደ ዩቲዩብ ላይ አምጥቼ ባሳያችሁ ዩቲዩብ ቪዲዮውን ስለሚያጠፋው ያው የዩቲዩብም ህግም ስለሚከለክል ብዬ ነውና በጣም ያሳዝናል። ምን ማለት እንዳለብኝ አላቅም። ልጁ ገና ህፃን ነው። ለእናቴ አንድ ነኝ እባካችሁ ተውኝ ባላህ እያለ ነው በሚያመልከው አምላክ እየለመናቸው የሚገኘው። እርሱም ኦሮምኛ ነው የሚናገረው። ግን ደግሞ አንተ የወሎ ኦሮሞ ነህ ብለው በቃ አርሲ ኪንግ በል እያሉ ሲያርዱት ነው እያየን የምንገኘውና
አእምሯችን ተዘግቷል። እግዚአብሔር በምን መልኩ መፍትሄ ለኛ እንደሚሰጠን አላቅም። ጉዳዩ ግን እጅግ በጣም የሚያሳዝን ጉዳይ ነው። ያው በቲክቶክ ላይ ቪዲዮ አይታችሁታል ብዬ ነው በጉዳዩም ላይ አስተያየት እየሰጠው የምገኘውና እናንተም ያላችሁን የተሰማችሁን ነገር አስተያየት ስጡበት። እጅግ በጣም ያሳዝናል። እስቲ የዚህም ወንድማችን ብቻ ሳይሆን አንዲት እህታችንም ላይ ደግሞ ይህንን ሰሞን ድብደባ ሲፈጸሙባት የነበሩ ልጆችም እንደነበሩ ሶሻል ሚዲያ ላይ ሲዘዋወር የነበር ቪዲዮ ነው። እነዛ ሰዎችም በቁጥጥር ስር እንደዋሉ እየሰማን እንገኛለን። ቪዲዮን አንዴ አሳይቻችሁ ልመለስ። ሰበር በፍርዶስ ጉዳይ ከአዲስ አበባ ፖሊስ የሰጠ መግለጫ። ፍርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉም ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎም ድርጊቱን የፈጸሙት ግለሰቦች በሕግ እንዲጠየቁም ህብረተሰቡ አስተያየት እየሰጠ መሆኑን ፖሊስ አስታውቋል። ታዲያ ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮ በማህበራዊ ሚዲያ ላይ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ አስታውቋል። በወንጀሉ የጠረጠሩ 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አክሎ አስታውቋል። ልጅቷ ስትደበደብ የሚያሳይ ቪዲዮ መለቀቁ በልጅቷም ሆነም በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑም ቪዲዮን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ጠርጣሪዎች በድጋሚ በቁጥጥር ስር አውሎም ተጨማሪ ምርመራ እያጣራ መሆኑን አስታውቋል። ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የሚበረታታ መሆኑን የአዲስ አበባ ፖሊስ ዋና መምሪያ አስታውቋል። በጉዳዩ ላይ እንግዲህ አዳዲስ ተጨማሪ መረጃዎች ካሉ የማጋራችሁ ይሆናል። ወንድማችን እንደሰማችሁት ነው። ይህንን ሰሞን ቲክቶክ ላይ ደግሞ አንዲት እህታችን ላይ ቤቷ ላይ ገብተው ሲያሳቋት፣ ሲመቷት፣ ውሃ ሲደፉባት እጅግ በጣም አጸያፊ የሆነ ተግባርን ጓደኞቿ ሲፈጽሙባት ያንን ነገር ደግሞ ቀርጸው ቲክቶክ ላይ ፖስት አድርገውት ሁላችንም ተመልክተነው ነበር። በዚህ ጉዳይ ሁላችንም እንዴት ለህግ ሊቀርቡ ይገባል የሚል ድምጻችን አሰምተን ነበር። ዛሬ እነዚህ ሰዎች እንግዲህ በቁጥጥር ስር እንደዋሉ እየሰማን እንገኛለን። የሚገርማችሁ ነገር የተሰማኝ ነገር ምንድነው የዚህች እህታችን ቪዲዮ ወጦ አየነው እንጂ ዝቅተኛ ኑሮ የሚኖሩ እህቶቻችን አብሶ ደግሞ በቤት አጋዥነት ወይም ደግሞ በሰራተኝነት ኖረው የምናሳቃቸው እጅግ በጣም የነርሱ ህይወት እንደኛ አይነት ህይወት የማይመስለን በጣም ብዙ ሰዎች አለን። እነርሱን የምንደበድብ፣ እነርሱን ባልሆነ መንገድ የምንገልጽ፣ እኛ እንኳን ሰው ፊቱን እንኳን ሲያከፋብን ምን አይነት ስሜት እንደሚሰማን ይታወቃል። ግን ደግሞ እነርሱ በቃ ሌላ ፍጡር አድርገን የምናያቸው ሰዎች አለና ሁላችንም ነገ ከነገ በኋላ የራሳችን የእጃችን እንደምናገኝ በደንብ ልናውቀው ይገባናል። በዚህ በሰራተኝነት የሚገኙ እህቶቻችንን በደንብ ተንከባክበን በደንብ እንደኛ አድርገን ልንይዛቸው ይገባል እንጂ እነርሱ ገንዘብ ስላጡ እኛ ስለምንመግባቸው ብቻ እነርሱን በእንዲህ አይነት መንገድ እናሳቃቸው። በእንዲህ አይነት መንገድ እነርሱ በቃ እግዚአብሔር እኛን ባርኮ እነርሱን ደግሞ በቃ ሌላ ወይ ፍጡር አድርጎ የፈጠራቸው የምናስመስላቸው ሰዎች አለና ከዚህ አንጻር እንዲህ የምናደርግ ሰዎች ካለን እባካችሁ የሰው ባህሪ ይኑረን ብዬ እኔ መልእክቴን አስተላልፋለሁ። በዚህች በእህታችን ላይ ግን ድብደባን የፈጸሙ አጸያፊ ተግባራትን ያደረጉባት ልጆች ግን እንደታሰሩ እየሰማን እንገኛለን። እንደው ቪዲዮ እንደብዝዝ አድርጌ ያሳየኋችሁ ዩቲዩብ ላይ የድብድብ ቪዲዮዎች የማይፈቀዱ ስለሆን ጭራሽ ዩቲዩብ ሙሉ ለሙሉ ቪዲዮአችን ስለሚያጠፋው እንደሆነ ታውቁት ይገባል። እንዲህ አይነት አስነዋሪ ተግባርን የምትፈጽሙ የምታደርጉ ሰዎች ግን ነገ ከነገ በኋላ በልጃችሁ በራሳችሁ ዋጋው እንደምታገኙት ግን ልታውቁት ይገባናል። እነዚህ ሰዎች በቁጥጥር ስር ውለዋል። እናንተ በዚህ ጉዳይ ላይ የተሰማችሁን ነገር ኮሜንት አድርጉ። ቀጥላን ቪዲዮአችን ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ
ፈተናዎች እየተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። መብርሃንን ይህን ያህል መጨካከሉ ለምንድን ነው የመጣው እላለሁ። ፖለቲካ አልወድም፣ ምክንያቱም ፖለቲካ ሰው ይበላል፣ ፖለቲካ በቃ ህዝብ ይበላል። እኔ ግን ይቅርታ አድርጉልኝ፣ ይህ ቪዲዮ ስሰራ በቃ ትግራይ ናፈቀኝ፣ በቃ ሰላም ናፈቀኝ። እግዚአብሔርን ዳርሴን እንኳን ማርያም ሄጄ እናነሳለን በምክንያቶች እየቀረው ልጆች አክሱም ውሰደን ይሉኛል። እንዴት አድርጌ ልውሰዳቸው? ብዙ ዓመት የጠየቁኝ፣ አሁን ጠዋት ስነሳ ጠየቁኝ። አክሱም ሄደን ማርያም እንሳለም አሉኝ። እንዴት ስረስታችሁት ነው? የትግራይ ህዝብ አይናፍቃችሁም? እንደ ትንሽ ሰላም ጠማን። በቃ ሰላም ካልሆነ እንዴት እንሄዳለን? ሰላም ናፈቀን። ትናንት የኢትዮጵያ ስር መሰረት ትግራይ ነች የተባለችው መሬት አሁን ሰላም ናፈቃት። በቃ ሰላም ስጡ። እግዚአብሔር ልጆች እየጠየቁኝ ነው። ልጆችን አንድ ቀን እንኳን ህዳር ጭኖ ወስጄ ማሳለም እፈልጋለሁና አላቅም። በቃ ይቅርታ አድርጉልኝ። ይሄ ግን በቃ ወደ ህዝብ አድርሱት ከልቤ። በቃ የመጨረሻ ቪዲዮ ሊሆን ይችላል። በቃና በጣም ተሰምቶኝ ነው የሰራሁት። ልጆቼ በእኔ ተነስተው አክሱም ጽዮን ማርያም እንሳለም መብርሃንን ማርያም አክሱም በጣም ነው የከፋኝ። በቃና በቃ ብዙ ነገሮች አሉ፣ ብዙ ችግሮች አሉና ፕሊስ በቃ አዲስ አበባ መጥቶ ቢለምነው የኢትዮጵያ ስር መሰረት የመጀመሪያው የጥንት ምን ልበል በቃ ያደገችበት ወይ ደግሞ ጥንታዊቷ ከተማ አክሱም ናት። ትግራይ ከተማ ውስጥ ትገኛለች። እንደዚህ ነው ብዙ ነገር ሲባል እንሰማለን ስለ ትግራይ። ግን አባዬ ለምንድን ነው የሚለምኑት አሉኝ። ለምንድን ነው የሚለምኑት አሉኝ። በቃ እንዴ ልጆቼ አክሱም ጽዮን ማርያም ውሰደን ትውልድ ሞታለች። እናቴ ናፈቀችኝ ማርያምን። እናትና አባት የለኝም። አንድ ቦታ መወዳት በቃ መብርሃንን ብቻ ነው። በቃ መብርሃንን ነግራችሁና ፕሊዝ ይቅርታ ልጆቼ አክሱም አገረ ወስደ ለምንድን ነው ጽላተ ሙሴ ጽዮን ማርያም ማታሳልመን ስላሉኝ ነው የሰራሁትና ሰላም በቃ ሰላም ስጡን። ሰላምን ማን የሚጠላው? እቤታችሁ ስትገቡ ልጆች ሲወርቁ እኮ ደስ ይላችኋል አይደል? ያ ናፍቆት ትግራይ ላይ የለም። ስለዚህ ሰላም ስጡን በቃ። እንግዲህ ሁላችንም የሚያስጨንቀን ጉዳይ ይህ ነው። አብሶ ደግሞ ወደ ሰሜኑ አካባቢ የሀገራችን ያለው ችግር ያለው ጦርነት ምን እንደሚመስል ሁላችሁም ታውቁታላችሁ። ወደ አማራ ክልል ወደ ትግራይ አካባቢ ይህ ወንድማችን እንደተናገረው ልጆቼ ወደ አክሱም ጽዮን ውሰደን እንሳለም ይሉኛል። ግን አሁን ያለው የሰላም እጦት እጅግ በጣም አስጊ ሁኔታ ላይ ስለሆነ ያንን ነገር ማድረግ አልቻልኩም። እባካችሁ ሰላም ይምጣ፣ ሰላማችን ስጡን እያለ ነው እንግዲህ መልእክት እያስተላለፈ የሚገኘው። አሁን ላይ እንግዲህ አውቶቡስ ተራ የሚመስለው የኢትዮጵያ ኤርላይንስ ነው። እንግዲህ ድሮ አውቶቡስ ተራ በጣም ብዙ መኪኖች እንደነበሩ በጣም ብዙ ተጓዦች ወደ ክፍለ ሀገር የሚሄዱ ሰዎች በቃ እንደሚሞሉት ይታወቃል። አሁን ላይ ግን እንደዛ የለም። ለምን? መንገድ ላይ ይገታለ። ወደ ክፍለ ሀገራት ሰላም የለም። ሰው እንዲያውም ከክፍለ ሀገር ወደ መሀል ሀገር በፕሌን ነው የሚመጣው እንጂ ወደ ክፍለ ሀገራት እንደዚህ ሊያድርግ ቤተሰብ ልጠይቅ ቅዱሳት መካናት ልሳለም የሚል ሰው የለም። እግዚአብሔር ሰላሙን አምጥቶ የድሮውን ዘመን ይመልስልን ከማለት ውጭ ምንም የምለው ነገር የለም። ግን ወንድማችን የተናገረው ነገር ልብን የሚነካ ስለሆነ እንዲያው እናንተን ብታደምጡት ብዬ ነው ቪዲዮን ያመጣሁት። እናንተን በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እግዚአብሔር የሀገራችን ሰላም ያምጣልን።
ቀጥራን ቪዲዮአችንን። ዛሬ ነሐሴ 10 እጅግ የሚያሳዝን ዜና አለ ለመላው ባለማህተብ ኦርቶዶክሳውያን። ከደብረ አሰቦት ገዳም የድረሱልን ጥሪ እንደቀጠለ ነው፣ ድምጻቸው ማለት ነው። በነሐሴ 8 ቀን ከቀኑ 5 ሰዓት ተኩል አካባቢ አንድ የገዳሙ መነኩሴ አባት አንገታቸው ላይ በስለት ተወግተዋል። እንዲያም ሆኖ ደግሞ ለማምለጥ ችለዋል። ለጊዜው የገዳሙ መነኩሴ አባቶች ደግሞ በሕክምና ላይ እንዲቆዩ ተደርጓል። በአሁን ሰዓት ላይም በሞትና በሽረት ላይ ይገኛሉ። ገዳሙም በአሁን ሰዓት ላይ ለሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦንስ ከሚመለከተው ሕግ ክፍል ጋራ የደረሰባቸው ያለውን አፈና፣ ግድያን አስመልክቶ እንዲሁም የገንዘብ ጥየቃ ዘላቂ መፍትሄ እንዲሰጥ ከሕግ ክፍል ጋራ እንዲወያዩና የተሻለውን ነገር ሁሉ እንዲያደርጉ ጥሪ አቅርቧል። በአሁኑ ሰዓት ላይም ስጋት ላይ እንደሆኑም ደግሞ ገዳሙ መግለጹም ተችሏል። ዘገባውንም የዘገበው የአዲስ አበባ ሀገረ ስብከት ሚዲያ ነው። ከላይ ያለውን እንዳለ ማንበብ ትችላላችሁ እና በቻልነው አቅም ሁላችንም ድምፅ እንሆናቸው። መነኮሳት አባቶቻችን ከፖለቲካውም ከዘሩም ከምኑም የሉበትም። ዓለሙን ሁሉ ትተው ሁሉ ነገራቸውን ለእግዚአብሔር የሰጡ እንግዲህ አባቶቻችን እናቶቻችን ናቸው። አሁን ላይ ግን ጥቃት ወደ እነርሱ እንደዞረ እያየነው እንገኛለን። ከዚህ በፊት በዚህም በደብረ አሰቦትም ገዳማውያን ተገለዋል። ዛሬም በአንድ መነኮስን እንግዲህ አንገታቸውን እንደወጓቸው እየተመለከት እንገኛለን። በዝቋላ አቦም አንድ ወር አይሞላውም ደግሞ በእናቶች ገዳምም የድሮን ጭፍጨፋ ተፈጽሞ ባቸዋልና እነዚህ ገዳማውያን ለሀገር ለወገን ሰላም እንዲመጣ 24 ሰዓት የሚጸልዩ ሁሉ ነገራቸውን ለእግዚአብሔር የሰጡ ገዳማውያን እንዲህ አይነት ሁኔታ ማሳቀቁ፣ መግደሉ ለእነርሱም ለገዳዮች ትርፋቸው ምን እንደሆነ አላቅም። ብቻ ገዳማውያን አባቶቻችን አሁንም ቢሆን በስጋት እንደሚገኙም የድረሱልን ጥሪያቸውን መልእክታቸውን ያስተላለፉ ይገኛሉ። በጣም በዚህ ጉዳይ እንግዲህ ገዳማውያን አባቶች መፍትሄ ይሰጠን እያሉ ጥያቄያቸውን አቅርበዋል። ግን ማንም መፍትሄ የሚሰጣቸው የለም። ማንም እየገባ በገዳማቸው በዚህ መልኩ በአሰቃቂ ሁኔታ ጥቃት እየፈጸመ ይገኛል። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ይኸውላችሁ ከሳምንት በፊት የተፈጠረ ታሪክ ነው ይሄ ታሪክ። እኛ እስከ ዳር አዲስ ፕሮግራም ላይ አህዱ ሬዲዮ ላይ ንቅሳት ታሪክ ብለን እሁድ ማታ ላይ ሴቶች ላይ የተደረሱ ጥቃቶችን በልጅነታቸው ያሳለፉትን ነገር አሁን ላይ መታገዝ ካለባቸው ደግሞ በምን አይነት መንገድ እናግዛቸው ብለን የምንሰራበት ፕሮግራም አለ። እዛ ፕሮግራም ላይ ከሳምንት በፊት ተደውሎ አንድ እናት ጧፍ ከሚሸጡበት ቦታ የማታ ጉባኤ ካለቀ በኋላ አንድ ወንድማችን ብዬ ራሱ መጥራት አልፈልግም። አንድ ወንድ መጥቶ እናቴ ልሸኙት አሁን መሽቷል። ከዛ ልጄ ሰፈር ይቅርብ ነው። አይ ችግር የለም እናቴ እኔ እንደርሱ አይነት እናት አለኝ እና መንገድ ላይ ስታይ አትለፍ ስላሉኝ በሸኛችሁ ለኔም በረከት ነው እርሶም ይመርቁኛል ብለው እሺ ብለው አገዟቸው። ወደ መኪና ያስገባቸዋል። ወደ መኪና ካስገባቸው በኋላ ረጅም ርቀት ሲሄዱ ልጄ እኔ እኮ ሰፈር ይቅርብ ነው ወይስ አላወከኝም ወዴት ነው እየወሰድከኝ ያለው? አይ ደርሰናል ብሎ ጫካ ዝም ያለ ይሄ ጫካም ሳይሆን ሰው የማይንቀሳቀስበት ቦታ ላይ ሲደርሱ መኪናውን አቅሞ መኪናው ውስጥ እሳቸውን ይደፍራቸዋል። የ70 ዓመት ደናግል እናት ናቸው። ጧፍ ከሚሸጡበት ቦታ ልሸኛቸው ብሎ ነው ያነሳቸው። ደፍሯቸው ሲደፍራቸው ቪዲዮ ይቀርጻል ለራሱን ማለት ነው። ምን አይነት ሜንታሊቲ ይሄ ሰይጣን ካልሆነ እኔ ምን አይነት ሜንታሊቲ እንዳለው ማላቀም። ያንን ካደረገ በኋላ የወንዶች ቦክሰር አድርጎላቸው ሞዴስ አድርጎ ሰፈራቸው ጋር ወስዶ ያስቀምጣቸዋል። ሲያስቀምጣቸው ሰዎቹ ከመኪና ሲወርዱ ሰፈር ውስጥ የነበሩ ሰዎች ለጥንቃቄ ብለው ሲወድቁ ስለተዝለፈለፉ ሲያወርዳቸው ታርጋውን ይይዛሉ። ሰውየው በዛን ሰዓት ላይ ያመልጣል። ፕሮግራማችን ላይ ከመጣ በኋላ አቀረብ ነው። በጣም ልብ የነካ ታሪክ፣ ሁሉንም ያስለቀሰ ታሪክ ነበረ። ብዙ ሴቶች ሲደፈሩ እኛ ፕሮግራም ላይ ቀርቧል። መፍትሄ የሚያገኘው መፍትሄ አግኝቷል። ሕክምና ማግኘት አለበት ሕክምና አግኝቷል። ግን እንደዚህ ታሪክ አሳዛኝ አልነበረም። ከዛ ቀረበ፣ ሰዎችም ሰሙ፣ ርብርብ ተደርጎ ሌላ እናትን ሊሸኝ ሲል ልክ እንደዚህ ብሏቸው ሊሸኝ ሲል ታርጋውና መኪናውን ተጠራጥረው ከርቀት ደግሞ የዛን ቀን ያዩት ሰዎች ተረባርበው ይሄ ሰውዬ ይዙታል። ሲይዙት ልጁ ነጠላ ሚለብስ አቋሙ በጣም የተስተካከለ በስነ ስርዓት ማትገምቱት አይነት ሰው ነበርና በፍጹም እኔ አይደለሁኝም ሰው ተመሳስሎባችሁ ነው ብሎ ኳዳቸው። ሲገዳቸው ፖሊሶቹ ተጠርጣሪ ስለሆነ ወደ ፖሊስ ጣቢያ እንሄድና ቼክ እናደርጋለን አሉት። ፖሊስ ጣቢያ ከሄዱ በኋላ ስልኩ ሲከፈት 54 እናቶችን ሴቶችን አይደለም ይሄ አይናችን አይቶ የሚያስጠላ ተሳስተን ነው የሚያስብሉ አይነት ሴቶችን አይደለም እናቶችን ሲደፍር የሚያሳይ ቪዲዮ አስቀምጧል።
ከዛ ሰውየው ተያዘ። የፍርዱ ሂደት አሁንም በሂደት ላይ ነው። እናትየዋ በጣም ታመዋል፣ እንቅልፍ መተኛት አልቻሉም። አሁን እገዛ እየተደረገላቸው ነው። እገዛ ማድረግ መፈልጉ ካላችሁ ከታች እስከ ዳር አዲስ የሚል ፔጅ ሜንሽን አደርግላችኋለሁ። እሱ ፔጅ ላይ ገብታችሁ እሳቸውን ማገዝ ትችላላችሁ። ሀገራችን ኢትዮጵያ ሀገረ እግዚአብሔር ናት፣ ግን ሰላም ያጣንበት ምክንያት ምንድነው ለሚለው ምላሹ እንግዲህ ይህ ነው ማለት ነው። ሁላችንም ኃጢአተኞች ሆነናል፣ በደለኞች ሆነናል። ህፃናትን የሚደፍሩ ደፍረውም የሚገሉ እናቶችን በእንዲህ አይነት ሁኔታ የሚደፍሩ ሰዎች እንግዲህ በስተዋል። የእነዚህም ሰዎች ሀገራቸው ሆናለች ሀገራችን ኢትዮጵያና እንደው በዚህ ጉዳይ ምን ማለት እንዳለብኝ አላቅም። 54 እናቶችን ደፍሮ እነዛን የደፈራቸው እናቶች የቀረጸ እንግዲህ ስልኩ ላይ ነው መረጃው የተያዘውና እጅግ በጣም ያሳዝናል። ይህንን ሰሞን እንዲያውም ሶሻል ሚዲያ ላይ ቻሌንጅ ተጀምሯል። ትሰማ የሚል ቻሌንጅ። አሁን ላይ ህፃናት የተደፈሩ እየተገደሉ ነው። እናቶችን በእንዲህ አይነት ሁኔታ እየተደፈሩ ነው። በጣም ብዙ ሴት እህቶቻችን ተደፍረው መፍትሄ የተሰጣቸው አይደለም። ደፋሪዎች ይያዛሉ። በገንዘብም በዘመድም ምክንያት ህግ እየጠየቃቸው አይደለም። ቢታሰሩም ተመጣጣኝ የሆነ ቅጣትን እያገኙ አይደለም። በዚህ ምክንያት ደግሞ በጣም ብዙ ደፋሪዎች በእንዲህ አይነት መልኩ ተበረታተው በጣም ብዙ እህቶቻችንን እያበላሹ እየገደሉ ይገኛሉ። ለዚህ ጉዳይ ምላሽ ይሰጠን የሚል ቻሌንጆች ጀምረዋል። አሁንም ቢሆን ይህ ጉዳይ እጅግ በጣም ትልቅ መፍትሄ የሚያስፈልገው ጉዳይ ነው። የሚገርማችሁ ነገር ይህ ቻሌንጅ መጀመሩ እህቶቻችን መፍትሄ ሊሰጣቸው ይገባል የሚለው ነገር እንቅስቃሴ መደረጉ በጣም የሚደገፍ ጉዳይ ነው። ግን አንዳንድ ሰዎች ደግሞ ደፋሪዎች የኦርቶዶክሳውያን ናቸው፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ደፋሪዎችን እያበረታታች የምትገኘው የሚል ሀሳብን የሚያንጸባርቁ አንዳንድ ሰዎች አሉና በዚህ ጉዳይ እንግዲህ የፌሚኒስትን እንቅስቃሴ እናራምዳለን የሚሉ እነ ጆርዲ አሁን ላይ ቤተክርስቲያኗን እየከሰሱ እያየናቸው እንገኛለን። አንድ ሰው ኦርቶዶክስ ሊሆን ይችላል፣ ግን ደግሞ የሚሰራው ኃጢአት የሚሰራው ወንጀል ራሱ ነው እንጂ የሚሰራው ቤተክርስቲያኗ አድርግ ብላው ያንን ነገር እንደማይሰራ በደንብ እናውቀው ይገባል። አንድ ሰው እንዲያውም ኦርቶዶክስ የሚያስብለው ማዕተብ ማሰሩ ብቻ ሳይሆን በቤተክርስቲያን ስርዓት በቤተክርስቲያን ሕግ መጓዙ መሆኑን በደንብ ሁላችሁም ልታውቁት ይገባል። ይህንን ሰሞን እጅግ በጣም አሳዛኝ የሆኑ ነገሮችን እየሰማን እንገኛለን። በዚህ ጉዳይ በተቻለ መጠን ሁላችንም ድምጻችንን እናሰማ ይገባል እላለሁ። እናንተም ያላችሁን አስተያየት ኮሜንት አድርጉ። እስኪ ገጥራን ቪዲዮአችን ዘራፍ 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 ኢየሱስ ክርስቶስ ያድናል። በኢየሱስ ክርስቶስ ብቻ አምናችሁ ዳኑ። ዘራፍ 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 ኢየሱስ ክርስቶስ ያድናል። በኢየሱስ ክርስቶስ ብቻ በማመን ነው የዘላለም ሕይወት የሚገኘው። ዘራፍ 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 ኢየሱስ ክርስቶስ ጌታ ነው። አዳኝ ኢየሱስ ብቻ ነው። ዘራፍ 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 ኢየሱስ ክርስቶስ ያድናል። በኢየሱስ ክርስቶስ ብቻ በማመን ነው የዘላለም ሕይወት የሚገኘው። ዘራፍ 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 ኢየሱስ ክርስቶስ ያድናል። በኢየሱስ ክርስቶስ ብቻ በማመን የዘላለም ሕይወት ይገኛል። ዘራፍ 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 የኢየሱስ ልጅ የዛ ጌታ የዛ ንጉስ። ዘራፍ የዛ ንጉስ የዛ ጌታ። እንግዲህ አባቶቻችን ፉከራ ወደ መናፍቃኑ ቤት ሄዶ ዘራፍ ዘራፍ ኢየሱስ ያድናል ኢየሱስ ጌታ ነው እየተባለበት እየሰማን እንገኛለን። ያው የክርስትናው መንገድ በዚህ መልኩ እንደጠፋባቸው ኢየሱስ ክርስቶስ በየትኛው ስርዓት መገለጽ እንዳለበት መመስገን እንዳለበት እንኳን የማያውቁ መሆናቸውን አሁንም ቢሆን እነርሱ በዚህ መልኩ እያስመሰከሩ ይገኛሉ። እውነት ነው፣ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እንደሚያድንም ቤተክርስቲያናችን ታስተምራለች። እነርሱ ግን ኢየሱስ ክርስቶስ ጌታ ነው እንኳን ቢሉ እንደገና ደግሞ ተመልሰው ኢየሱስ ክርስቶስ ፈራጅ ሳይሆን አማላጅ ነው ብለው ደግሞ እንደገና ወደ ታች ወርደው እናገኛቸዋለን። በፕሮቴስታንቱ ቤት ምንም አይነት ስርዓት እንደሌለ የክርስትና መንገድን በስርዓት እንደማይከተሉና እንደው ጌታችን መድኃኒታችን ኢየሱስ ክርስቶስን እንኳን የሚያመልኩበት መንገድ የሚገልጹበት መንገድ ስርዓት የሌለው መሆኑን ግን በዚሁ እያሳዩን ይገኛሉ። እስኪ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ይቀጥላል ቪዲዮአችን። ቁረቡ ስትባሉ አይ ነገ ደግሞ እኔ እኮ ለቁርባን አልበቃም ብላችሁ ሁላችንም የምንለው እንደዛ ነው። ክርስቲያኖች እበቃለሁ ብላችሁ መቼም የሚበቃ የለምና በወድቅ እነሳለሁ፣ ብሳሳት እታረማለሁ፣ ብቆሽሽ እነጻለሁ ብላችሁ ካልወሰናችሁ በስተቀር ህይወት ክረምት ነው። ህይወት ሁሌም ሰንበት ነው የሚሆነው። መቼም አሁንስ ይበቃኛል አንልም፣ መቼም ቢሆን። ስለዚህ ክርስቲያኖች ከወዲሁ ክረምታችን ሳይመጣ ሰንበታችን ሳይደርስብን ሞታችን ሳይመጣ የስደት ጊዜያችን ሳይደርስብን ስደታችንን ቀድመነው ሞታችንን ቀድመነው ንስሐ ገብተን ስጋውን ደሙን ተቀብለን
የምንቆርበው ኃጢአት ላለመስራት አይደለም፣ መልአክ ለመሆን አይደለም። የምንቆርበው ብንወድቅ እንኳን እንድንነሳ ነው። በደንብ ስሙኝ። የምንቆርበው ኃጢአት ላለመስራት አይደለም። ልንሰራ እንችላለን፣ ልንበድል እንችላለን። የምንቆርበው ግን ብንወድቅ እንኳን ምን እንላለን ብለን ነው? እንነሳለን። ብንቆሽሽ እንጸዳለን ብለን ነው። ታዲያ ሽሽታችሁ በክረምት አይሁን ሲል ምን ማለት ነው? ሁለት ነገር ነግራችሁና ትምህርቱን ልቋጭ። አንደኛ ሽሽታችሁ በክረምት አይሁን ማለት የመርገም ታሪክ ነው። የምን ታሪክ አልኳችሁ? የመርገም ታሪክ ነው። ምንድነው እሱ የመርገም ታሪክ የሆነው? አይሁድ ክርስቶስን ከሰቀሉት በኋላ አስቀድሞ ስለሚሆነው ነገር እየነገራቸው ነው። ከሰቀሉት በኋላ ምን እንደሚሆን እኔን ትሰቅሉኛላችሁ፣ እኔን ከሰቀላችሁ በኋላ በሰባ ዓመተ ምህረት እኔ ከተወለድኩ በ70 ዓመተ ምህረት ጥጦስ አስባሲያኖስ የሚባሉ ነገስታት ይመጣሉ። በእናንተ ላይ ክፉ ነገር ያደርጋሉ። ያ ክፉ ነገር የሚመጣባችሁ በክረምት እንዳይሆን ጸልዩ ማለቱ ነው። ለሚሰቅሉት፣ ለሚወጉት፣ ለሚያደሙት ለነሱ ሳይቀር የጥንቃቄ መልእክት እያስተላለፈላቸው እኮ ነው። እነሱ ሲወጉት ሲቸነክሩት አይጠነቀቁም፣ እርቃኑን ሲሰቅሉት አያፍሩም። ግን እሱ ለነሱ እያዘነላቸው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጥጦስና አስባሲያኖስ መጥተው ኢየሩሳሌምን ሲያፈርሱ ወቅቱ ክረምት እንዳይሆንባችሁ ወንዝ ሞልቶ መሻገሪያ እንዳታጡ ጭቃ ሆኖ መሄጃ መራመጃ መንገድ እንዳታጡ። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል። ደሊላን አታስታውሷትም እንዴ? ምስጢር አላወጣለ ብለ አትወደኝም እያለች ሶምሶን እንባ ባቄላ የሚያህል እያለቀሰች እኔ እኮ ማወቅ ፈልጌ ነው ሚስትህ አይደለም ወይ ምናምን እያለች ናገረ። ጸጉሩን ላጨችው የሚሆነው ሆነ። አይኑን አስወጣቸው። አልቅሳ ወዳጅ መስላ ማለት። አንዳንድ ሰው ይመጣና ሁላ የእውነቱን እኔን ጠርጥረኝ ነው ይልሚታ የሚባል ነገር የለም። ብጠረጥርህስ እንዴ ብጠረጥርህስ ምንድነው ነውሩ? ሰው አይደለም? እውነቴን እኮ ምክራችሁ ጠርጥረኝ ነው አታምነኝም፣ ይሄንን የለሰማው አይገባኝም እና ለምን ባይገባስ ምን ችግር አለ? ባይመጥንህስ? ድንገት ባትችለውስ? አዙሮ ቢጥልህስ? ስለዚህ የምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል። ስለዚህ ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። እኛ እዛ ስናየው ሰዎች ሚዲያ ላይ እንዲህ አድርገው ሊያመጡልን ይችላሉ። ምክንያቱም ያለንበት ዘመን ወሬ እንጀራ የሆነበት ዘመን፣ ወሬ እንደ እንጀራ ይበላል። በዚህ ዘመን እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። የሰውን ኃጢአት ሽጦ የሚበላ ሰው አለ። ሰሞኑን የእንትናን ጉድ ላካፍላችሁ ነው የመጣሁት ይላል። ነውር ነው በእውነት ማለት ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ስለዚህ አንደኛው እንዲህ ብለን መጠንቀቅ። መምህራኖቻችን እጅግ በጣም እናመሰግናለን። ደስ የሚል ትምህርትና ያስተማሩን ቃለ ሕይወት ያሰማልን። የዛሬ ቪዲዮቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉት ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ ላይክ ያላደረጋችሁላችሁም ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም፣ በደንብ ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። በስምህ ደስ አላቸው ታቦራር ሆነ ብርሃን ታየባቸው። በስምህ ደስ አላቸው ታቦራር